በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የተመሰገነና የከበረ የሐዋርያው ቅዱስ እንድርያስን ዜና ገድል ማንበብ እንጀምራለን። ለዚህም ቅዱስ የሰብክ ዘንድ ዕጣው በለሃ ሀገር ወጣ። ከእርሱም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበረ። አንደበቱ የሚጥም በሥራው ሁሉ በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበረ። ሐዋርያ እንድርያስም ከፍ አለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጽሐፍ እንዲያነብ አዘዘው። የጣዖት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያ ይዘው መጡ። በዚያን ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ስራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አይሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነሱ ይሁኑ እያለ ሲያነብ ሰሙ። ስለ ቃሉ ጣዕምና ስለ ንባቡ ማማር በልባቸው ከክደት ማሰሪያ ተፈታ። ወደ ቤተ ክርስቲያን ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀት አጠመቃቸው። ከእሳቸውም ጋር ጣዖት ከሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዛ ወራት እንዲሆነ በለሃ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባት ልጅም የገደለው ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስ ያዘው። ቀሲስ ዮሐንስም የአገሩ ሰዎች ልጄ ሐዋርያ እንድርያስ እስከማመጣው ዋስ ሁኑኝ፣ እርሱ የሞተውን ያስነሳኛልና ብሎ ለመናቸው። እነርሱም በሰዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስም ቀሲስ ዮሐንስ እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር ሄድ ዘንድ አይቻለኝም፣ ግን ደቀ መዝሙሩ ፊልሞና አብሮህ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያ እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱና ፊልሞና ሰዎች በከተማ ውስጥ ሁከት ሆኗል፣ አገረ ገዡ እንዳይገሏችሁ ወደ ከተማ አትግቡ አሏቸው። ፊልሞናም እንዲህ አለ፣ እኔ የመምሬ ትእዛዝ መተላለፍ አይቻለኝም፣ የሞተው ለማስነሳት ይሄዳለሁ እንጂ መኮንኑ ቢገለኝም መምሬ እንድርያስ መጥቶ እኔን አስቀድሞ የሞተውን ያስነሳል። ሲገባ መኮንኑ ኒቆሮስና ተገናኘው። ፊልሞናም እንዲህ አለው፣ ሀገር ለምን ታጠፋለህ? የሾምሁ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለም። መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለው። ወታደሮችም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮችም ይገርፉት ዘንድ ይዘው ሰቀሉት። ፊልሞናም ኒቆሮስን የተባለው መኮንን እንዲህ አለው፣ የበደልሁት በደል ሳይኖር ለምን ተሰቅለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙርህ እኔ ሰቅለው ሲገርፉ ይመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለ። ወደ ወታደሮቹ ፊቱን መልሶ እንዲህ አላቸው፣ ከውስጣቸው የሚራራና የሚያዝንልኝ የለም። በመስቀልና በመግረፍ እንዳለ ሄዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው መጥተው አለቀሱ። በዚያን ጊዜ አዋፍ ሁሉ መጥተው እኛን ላከን ብለው ተናገሩ። ድንቢጥም ቀርባ እኔ በአካሌ ቀላል ነኝና እኔ ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱ ያገኘሽ እንደሆነ እርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚያም በኋላ ቁራ ቀርቦ እኔ ላከኝ አለው። ፊልሞናም እንዲህ አለው፣ አንተ በቀድሞ ዘመን በተላክ ጊዜ ለአባቶቻችን ኖህ የመልእክቱን መልስ አልመለስክም አለው። ፊልሞና ግን ግርግብ ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ ከመርከብ ውስጥ ሳለ መልካም ዜና አደረሰሽለታልና አባታችን ጻድቅ ኖህም ባርኮሻል። አሁንም ወደ ልዳ ከተማ ወደ መምሬ እንድርያስ ሄደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙርህ ፊልሞና ይመጣ ዘንድ። በዚያ ጊዜ እርግብ ሂዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች እርግብ ለፊልሞና መምህር እንድርያስ እኔ እመጣለሁና አይዞህ በርታ ብሎሃል አለችው። በዚያን ጊዜ እርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንኑ ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱን በእጁ ፊልሞና ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ሰይጣን ግን ቀና። መኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞና አትፍራ ይዞህ አለው። ከዚያ በኋላ እርግብ ጠርቶ ወደ መኮንኑ ቤት ሄደሽ እንዳይሸበሩ በጸጥታ እንዲቆዩ
ነገሪያቸው አላት። እርግቢቱም ሄዳ ፊልሞናን እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም እርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አደነቁ። ፊልሞናም ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታ ኢየሱስ በመጸለይ ከሞት አስነሳው። ሁለተኛ ወደ መኮንኑ ቤት ሂዶ ሐዋርያ እንድርያስን የመኮንን ልጅ እናት የገደለችውን አስነሳው። መኮንኑ ሚስትም አዳናት። ከእርሷ የወጣውንም ያን ጋኔል ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚያ በኋላ ሐዋርያ እንድርያስ እርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘሽ ወደ ዱር ሂደሽ ለዓለም ሰዎች ከመገዛት ነፃ ሁኚ አላት። ወዲያውኑም ሄደች። ሕዝቡ ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀት ተጠመቁ። ከዚያ በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሊስ፣ አክሳስ፣ ሴኔፎሩም ወደ ተባሉ ሀገሮች ሄደ። አስተማረ። ሐዋርያው በርተሎሜዎስም ተገናኝቶታ ጋሪሪኖስ ወደሚባል ሀገር በአንድነት ሄዱ። የሀገሩ ሰዎች እግዚአብሔር ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጸ ከልብ ጋር ገብተው ወንጌል ሰበኩ፣ ድንቅ ታምራትን አደረጉ። ከዚያ በኋላ ሐዋርያው እንድርያስ ወደ ሌሎች ሀገሮች ሂዶ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌል ሰበከ። የዚያች ሀገር ሰዎች ግን እጅግ የከፋ ስለሆኑ ትምህርቱን አልተቀበሉም። ቅዱስ ሐዋርያ እንድርያስም ድንቅ ታምራትን ስላዩ ያምኑ አሉ፣ ያላመኑም ግን ወደ እርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞቹም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱም ብርሃን ሆኖ አዩት። ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ደቀ መዝሙሮቹም ሆኑ ወደ ኋላቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታ በኢየሱስ ክርስቶስ መኑ። ይህ ያልሆነ ግን ለእኔ ያላችኋት ይህች እሳት እናንተ ትበላችኋለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች ሀገር አውራጃ ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የጣዖት አገልጋዮች ግን ይህን ሁሉ ድንቅ ታምር አይተው አላመኑም። ቅዱስ ሐዋርያ እንድርያስ ሊገድሉት ፈለጉ እንጂ። ከዚያ በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትን ገርፈው በከተማ ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉት ሰው ልማዳቸው እንዲሁ ነውና ሰው ሊገሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል። እስከሚሞት ድረስም በድንጋይ ይወግሩታል። በዚያች ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞች እሳት ወርዳ እንድትበላቸው ክብር ይግባውና ጌታችን ክርስቶስን ለመነው። ክብር ይግባውና ጌታችን ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያው እንድርያስ ልቦናው ፈጽሞ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ የሰቀሉት። እስከ ሞተም ድረስ በድንጋይ ወገሩት። የአማንያን ሰዎችም መጥተው ስጋውን ወስደው ገንዘው ቀበሩት። ከእርሱም ታላቅ የሆኑ አስደናቂ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ እንድርያስ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን።